ነገሮች እየተደራረቡ በቃ ወደ አልሆነ ጭንቀት ውስጥ እኔም እንትን እያልኩ ስለሆነ በቃ ግራ ገብቶኝ ይሆናል። በእናትህ በዚህ ሰዓት ለብቻዬ ራሴን ማዳመጥ ምናምን ሲገባኝ እንደገና አሁን እሷ ሌላ ነገር ውስጥ ገብታ እንደገና እኔ እንደዛ ማድረጓ ጥሩ አይደለም። ላትሄድ በቃ ዲኤንኤ ካለች እሺ ብለህ እስቲ ሂድለት። እውነቱን ትወቅስ። እሷን ምን የተኛው ገንዘብ ኖሯት ነው የምታስመረምረው ብለህ ነው? ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ሰሞኑን ቡዜ ትንሽ ጠፍቷል። የራሱን ቻናል ላይ ቪዲዮ ምናምን ለቆ ያቅምና እስቲ የት እንደሄደ ምናምን ሰዎች ደውለው ነግረውኝ ነበረ። ቤትም ሲሄድ አጣሁት። ከራያንም ስጠይቃት ያው ሰሞኑን እንዳልገባና መጥቶ እንደማያውቅ ምናምን ነው የነገረችኝና እስቲ እዚህ አካባቢ እንዳለ ተነግሮኛል። ለምን እንደመጣም እርግጠኛ አይደለሁም። ምን እንጃ እንግዲህ ምን እንደሆነ ያው እሷም እዛ ጋር ዜድ እያፈላለገችው ስለሆነም ሊሆን ይችላልና ያው እሷ ከመጣች በኋላ የባሰ ነገሮች ከፍተውበታል። በጣም እየተጨናነቀ ነው ያለው እና በጣም በቃ ጭንቀት ውስጥ ስላለ ይመስለኛል እዚህ መጥቶ ሊደበቅ የቻለውና እስቲ አሁን ያለበትን ቦታ አጣርቼ ምናምን ምን እንደሆነ ጠይቀዋለሁ። ምክንያቱም ያው ለእናንተ ማሳወቅ አለብን። አንዴ ቪዲዮ መልቀቅ እስከጀመርን ድረስ የት እንደደረሰ ማወቅ ይኖርባችኋልና እስቲ አፈላልጌ ማሳያችሁ ይሆናል። እሷም ደግሞ እየፈለገችው ነው። በቃ በጣም እኔ እንጃ ምን አይነት ሴት እንደሆነችም አላውቅም። በጣም በቃ እያጨናነቀችው ነው። ዲኤንኤ ካልተመረመረ እያለች ነው በኮንፊደንስ እሷ። እሱ ደግሞ አሁን ላይ አልፈለገም። ያው ዲኤንኤውን ምናምን አልፈለገም። ለምን እንደሆነ እርግጠኛ አይደለሁም። ያው ሰወርም ብሏል። እሷም እንዳታገኘው ሌሎች ሰዎችም እንዳያገኙት ምናምን ይመስለኛልና እስቲ ለምን ዲኤንኤኑም እንዳልፈለገ አላውቅም። አንደኛ ቢገላገል እኮ ይሻላል። በቃ ተመርምሮ ልጁ እሱ ከሆነ ሆነ፣ ካልሆነ ደግሞ በቃ መገላገል ነው ከዚህ ሴት ያለው አማራጭና እስቲ እንግዲህ እንፈልገውና ካገኘነው ያለውን ነገር ምናምን እናሳውቃቸዋለን። ቡዜ ላይ የመጣበት ነገር ግራ ገብቶኛል በጣም። ነገሮች በጣም እየተደራረቡበት ነው። አንዱን ሲለው አንዱ። አሁን እቺ ሴት ደግሞ በቃ ህይወቱ ላይ ገብታ በጣም በቃ ችግር እየፈጠረች ነው። ብቻ ከባድ ነው። ለምን እንደጠፋም አላውቅም። ምን ሊሰራ ራሱ እንደመጣ እንጃ። እዚህ ሰው የሚያስፈራ ቦታ ነው። አንተ ጫካ አይደል እንዴ እንዳለ ሰፈር? እንዳትወቅ ያውና እንግዲህ ቤተሰቦች አግኝቼዋለሁ መሰለኝ። እሱ ይሁን አይሁን እርግጠኛ አይደለሁም። ቦታው በጣም ነው የሚያስፈራው። እኔ ራሱ ካገኘሁት 3ኛ ቀኔ ነው መሰለኝ ዛሬ። ቪዲዮም አልለቀቀም፣ ቤትም እያደረ አልነበረም እና የት ሄደ ብዬ እኮ ነው። ድንገት ነው ሰዎች በቃ ደውለው ምናምን ኧረ እዚህ አካባቢ አይተነዋል አይደል? አይሆን እዚህ ለማንኛውም ብቻውን እዚህ ጫካ ውስጥ ቡዜ እንዴ ምን ትሰራለህ እዚህ ብቻ? ቡዜ እኔማ በስንት መከራ እንዳገኘው። እንዴ ሰላም ነው? እዚህ ሰላም አለ እግዚአብሔር። ምን ሆነ ነው? አንዳንዴ እስኪ ቤትም ስሄድ እኮ የለም አሉኝ። እዛ ከረ ማን ነግሮ ነው?
አከራይዋ የለም ከመጣ 3ኛ ቀኑ ምናምን አለ። ምን ሆነ ነው? ያው ሳሚ አልሄድኩም እባክህ ያስጠላኝ። እንዴት አወቀው ራሱ ይሄ ሰፈሩ? ዝም ብዬ እንዳገኘው መሄድ ነው እንጂ ብዙም የሰፈሩን አላውቀውም እውነት ለማለት። ግን ሳሚ የሆነ አስጠላኝ ታውቃለህ፣ የሆነ መረረኝ። እሱማ ያስጠላል እኮ ያው ነገሮችም ተደራረቡብኝ። ያው ነገሮችም ተደራረቡ። እሷም ደግሞ ያው እየፈለገችኝ እንደሆነ እንዳጣችኝ በቃ ምናምን ነገር ነው ስለ እየተሰማኝ ያለው። ትንሽ ከሰፈር ማለት ዞር ልበል ብዬ ነበር። ግን በእናትህ እንደዚህ ማከራከር እኔ እኮ አሁን ጭንቅ አለኝ። አሁን እዛም ሲሄድ የለም ቤት ከገባ 3 ቀኑ ስትለኝ በጣም ነበር የደነገጥኩት። አሁን ልጁ ሲደውል ነው እንደውም የተረጋጋሁት። ቤት ሄደ ነበር። ቤት ሄድኩ። አከራዋን ጠየቅኳት። እሷም ደግሞ እየፈለገች ነው። ዩቲዩብ ራሱ ሰርታ ለቃለች። ምንም ፈልጌው አጣሁት ምናምን ነገር ነው እና እንደምትፈልግ ለዲኤንኤው ምናምን ነው። ለምን አትገላገልም? ሰውም ያለውን ነገር እኮ መጨረስ ይችላል። ሳሚ ነኝ ከዚህ ሁሉ ስለ በቃ የራሴን ውሳኔ ካልወሰንኩ አልሆነ ለምሳሌ እኔ አሁን እዚህም የተገኘሁት በቃ እንደው የራሴን ውሳኔ ለመወሰን ነው። ከማንኛውም ከምንም ነፃ ለመሆን ራሴን ማጥፋት ወሰንኩ። ታውቃለህ? አዎ ነገሮች ሲደራረቡብህ ምን ታደርጋለህ? ምንም እኮ አታደርግ። ይገባኛል እኮ ያለበት ችግር ከባድ ነው። ግን በቃ ረጋ ብለህ ነገሮችን እንትን ለምን አትገላገልም? በቃ ዲኤንኤውን ለምን አትመረመርም? አንተ ተገላገላት። እሷንም ቢሆን ለምን ህይወትህን እንድትረብሽ ታደርጋለህ? በማላውቀው ነገር እንዴት ከሷ ጋር ወዲያ ወዲህ እንትን እላለሁ በሚለው ነው እንጂ እኔ ችግር የለብኝም። ግን እሷም ውስጧ እያወቀ በቃ ልጄ እንዳልሆነ እያወቀች ባሏ የት እንዳለ እያወቀች አሁን እኔ ላይ እንደዛ መሆኗ በጣም እንጃ። ነገሮች እየተደራረቡ በቃ ወዳልሆነ ጭንቀት ውስጥ እኔም እንትን እያልኩ ስለሆነ በቃ ግራ ገብቶኝ በእናትህ እና ሻውን ከዚህ ቦታ እንይወጣ፣ ወደ ቤትም ተመለስ። ይገባኛል እኮ ጭንቀት፣ ግን በቃ ምንም ማድረግ አልችልም። ራስህ ነገሮችን ተረጋግተህ ማስተካከል የምትችለው ገባህ? ነገሮች ሲደራረቡ በቃ የሆነ አስጠላኝ ታውቃለህ። እሱማ ያስጠላል እኮ አስጠላኝ፣ ከፋኝ፣ ደበረኝ፣ ስንት ነገር አለ። ያው ታውቀዋለህ መቼስ በዚህ ሰዓት ለብቻዬ ራሴን ማዳመጥ ምናምን ሲገባኝ እንደገና አሁን እሷ ሌላ ነገር ውስጥ ገብታ እንደገና እኔ እንደዛ ማድረግ ጥሩ አይደለም። ስለዚህ እኔ እዚህ ሆኜ ችግር የለውም ራሴን አዳምጣለሁ። ደግሞ የሚገርም ጫካ ነው፣ አንተ ጸጥ ያለ ነው የሚገርም። እሱማ አሪፍ ነው። ግን አሁን የሷን ነገር ተመልካችን በቃ ደስ እያለው ስላልሆነ ብትፈቱት እኮ ብዬ ነው ጊዜ በቃ አንደኛን የምትልን እሺ በላትና አንተም በእልህ አትሂድ። በቃ ዲኤንኤ ካለች እሺ ብለህ እስቲ ሂድላት፣ እውነቱን ትወቅስ ማለት ለሷ እሺ። አንተም እሷም እኮ ልታውቁ ትችላላችሁ እውነታውን፣ ግን ቢያንስ ለተመልካችም የሷን ነገር እንዲያውቁ ማለት ነው ውሸቷን እንደሆነ በቃ ለምን እንደመጣችብህ በህይወት ላይ እንኳን ግራ ገባኝ። አይ እሷን ምን የተኛው ገንዘብ ኖሯት ነው የምታስመረምረው ብለህ ነው? እሱም ከባድ ነው። ስለዚህ እሱም አንድ ወጪ ነው፣ አንድ እንትን ያስፈልጋል ብሎ እንደሚወራው አይደለም። ስለዚህ የዛም ነገር አስቸጋሪ ስለሆነ እኔ ቢሆን ደስ ይለኝ ነበረ፣ ግን ከአቅምም ከምንም አንፃር ስታየው ከባድ ነው።